ሌሰን ቀለል ያለ ኤግዛምፕል አንስተን እያንዳንዱን ላይን ባይ ላይን እናያለን ማለት ነው። ሞር ክሊር ሊያደርግልን የሚችል የቲዮሪ ፓርቱን። ወደዚህ ስንመጣ ያው እንደተለመደው ጃቫስክሪፕት ውስጥ ነው የምንሰራው። እንግዲህ እኔ ብዙ ጊዜ ቦዲ ውስጥ ጃቫስክሪፕትን የማስቀምጠው ራን ለማድረግም ስለሚመቸኝ ነው። ፋንክሽንም ክሬት ማድረግ ስላልፈለኩ ነው። እናንተ ግን እዚህ ሄድ ሴክሽን ላይ ወይም ደግሞ ኤክስተርናል ጃቫስክሪፕት ልክ እንደዚህ ክሬት አድርጋችሁ መቀጠል ትችላላችሁ። ነገር ግን እኔ ስላልፈለኩኝ ቦዲ ሴክሽን ላይ እቀጥላለሁ። ወደ ዴት ስንመጣ ዴትን እንዴት ዲክላር እናደርጋለን? መጀመሪያ ላይ ሌት which is equal to let me say day, then new which is equal new date እንላለን። new date then እንደዚህ አድርገን እናስቀምጣለን ማለት ነው። የመጀመሪያውን ዲክላር ስናደርግ ይሄ ቫሪያብል ነው። then ይቺ new keyword አለች d must be capital and it must be a method that means opening and closing bracket አለ። ዴት ስንል ዲ ካፒታል ትሆንና ዘረስት እንደዚህ ይቀመጣል ማለት ነው። in order to display this one let me say document dot write እንልና let me say date እንበል let me say date execute እናርግ እስኪ። ይሄው ከዚህ ጋር ላይ እንደምታዩት እንደዚህ ያስቀምጥልኛል። that is Tuesday November 18 2025 then ሰዓቱን ሚኒት and even second millisecond ይሄን ሁሉ ያስቀምጥልኛል ማለት ነው። then ይሄ ስታንዳርድ ታይም ነው። that is Pacific Standard Time ይላል። and እዚህ ጋር ላይ መጥቼ መቀየር እችላለሁ። ለምሳሌ let me say 2024 then ኮማ ኦርደር ስናደርግ እንዴት ነው የምናስቀምጠው? year እዚህ ጋር ስንሰጥ ማለት ነው year months then day again I mean date አለ። date means ከየወሩ ማለት ነው። ወይም እዚህ ጋር ላይ ስላለ ችግር የለም። day and ከዛ በኋላ hour አለ ሰዓት እናስቀምጣለን። then second ይከተላል then millisecond አለ ማለት ነው። በዚህ ኦርደር እንደዚህ አድርገን እዚህ ጋር ሪፕሌስ ማድረግ እንችላለን። 2024 let me say day መንዝ ደግሞ ሶስተኛ ወር and day let me say ሶስተኛው ቀን ይሁን ወይም አምስተኛ ቀን that means day ስንል ከ0 እስከ 6 ነው የምንመርጥ። መንዝ ስንል ግን ከ0 እስከ 11 ነው የምንመርጥ and hour ስንል ከ0 እስከ 23 ነው የምንመርጠው let me say 16 and second ስንል ከ0 እስከ 59 መምረጥ እንችላለን let me say 45 ሚሊሰከንድም the same is true that is 55 እንልና እስኪ ይሄንን ሪፍሬሽ ስናደርገው ይሄው እንደምታዩት ፍራይዴይ አፕሪል 05 2024 ብሎ ሰዓቱን የሰጠውትን በእንደዚህ አይነት መንገድ ያወጣል። that means Pacific Daylight Time ብሎ ያገኝልኛል ማለት ነው። እንደዚህ አድርገንም ቼንጅ ማድረግ እንችላለን ወይም ጌት ማግኘት እንችላለን ማለት ነው። ያለፈውንም ቢሆን የመጪውንም ምን ይመስላል ምን ቀን ይውላል የሚለውን ማወቅ እንችላለን ማለት ነው። በእንደዚህ ዴት ለማግኘት ቶታሊ በእንደዚህ አይነት መንገድ ማግኘት እንችላለን። that means ይሄ ዲስፕሌይ የሚያደርግልን ቱዴይ ነው የዛሬ። ለምሳሌ ዛሬ ይሄን ስጽፍ የዛሬን ቀን ከፒሲ ይወስድና በእንደዚህ አይነት መንገድ ኤክስኪዩት ያደርጋል ማለት ነው። then ሌላኛው document dot write let me say document dot write እዚህ ጋር ላይ ዶክመንት ስፔሊንግ ኤረር ካለ ያው ራን ስለማያደርግልን then እንዴት ነው የምናደርገው? date dot let me say get time ልበል get time ላግኝ then get time እንደዚህ ነው የሚቀመጠው በሜተድ ማለት ነው። ይቺ እዚች ጋር ላይ ኮመንት ላድርጋት ምክንያቱም ደብል ሆኖ እንዳይወጣብኝ ስለምፈልግ then ሴቭ ካረኩ በኋላ ይሄው እንደዚህ አድርጎ ኤክስኪዩት ያደርግልኛል ማለት ነው ታይምን again ኦኬ እስኪ ይሄንን ሊያዝና ሌላ ጌት ይር ማግኘት እችላለሁ። ይር then ይርን ማግኘት እችላለሁ። ይርን እንዴት ነው የሚሰራልኝ? ከረንት ይር ያሁኑን ይር ማለት ነው ሲቀነስ 1900 አድርጎ ሪዛልቱን ያወጣል። ከረንት ይር ማይነስ 1900 አድርጎ ሪዛልቱን ያወጣልኛል። that means አሁን 2025 ነው 2025 ሲቀነስ 1900 125 ይሆናል ማለት ነው። then full year ለምሳሌ full year እንዴት ነው የምናገኘው? full እንልና እዚች ጋር ላይ year እንላለን
ዘን ስንጽፍ ከዚህ ጋር ላይ ጥንቃቄ ማድረግ ያለብን ለምሳሌ ጌት ስንል ጂ በካፒታል ትጀምርና ጌት ምንለውን ስንጨርስ በካፒታል ዘን ይር የሚለው ሌላ ወርድ ነው። ሰን ዋይ መስት ቢ ካፒታል ሌተር ኦኬ ዶንት ፎርጌት ኢት ፕሊዝ እንዳትረሱ። ዋይ ካፒታል ሌተር ነች። ልክ ከዚህም ኤፍ ካፒታል ሌተር ይር የምትለዋ ሌላ ካፒታል ሌተር ትሆናለች። ስለዚህ 4 ዲጂት ነምበር ነው ሪተርን የሚያደርግልን ይህ ፉል ይር የምንለው። ሶ እንዴት ሪተርን ያደርጋል? ከዚህ ጋር ላይ ሶሪ ሴቭ አላረኩም። ይሄው እንደምታዩት 2025 ሪተርን ያደርጋል። አገን ፉል ይርን አገኘን። ዘን ኔክስት ሌት ሚ ሴይ መንዝ እናገኝ ጌት መንዝ እናገኝ የዛሬን ማለት ነው። አሁን ሪከርድ እያደረጉበት ያለው መንዝ 10 ነው። አገን መንዛችን እንዴት ነው የምናገኘው? ልክ ጌት መንዝ ምትል ሜተድ ወይም ኦብጀክት ተጠቅመን ማግኘት እንችላለን። ሌላኛው ደግሞ መንዝ አገኘን ዴት እናገኛለን ማለት ነው። ዴት ማለት ከ0 እስከ 31 ነው የምናገኘው። ይኸው ዛሬ 18 ነው ማለት ነው። ዴት ማለት ከ0 እስከ 31 ድረስ ሪተርን ያደርግልናል። አጌን ዴይ እናገኛለን። ዴይ ሚንስ ከሰኞ እስከ እሑድ ያለው ሰኞ 0 ነው፣ ማክሰኞ 1 ነው፣ ረቡዕ 2 ነው። በእንደዚህ አይነት ፕሮሲጀር ይቀጥላል። ይኸው እንደምታዩት ዛሬ 2 ነው ማለት ነው እኔ ሪከርድ እያደረጉበት ያለው ቀን። አገን ጌት ዴይ ሃወር ማግኘት እንችላለን። ዴዩን መንዙን ካገኘን በኋላ ሃወርስ ማግኘት እንችላለን። ጌት ሃወርስ ዘን ይኸው አሁን 3 ሰዓት ሆኗል ማለት ነው። አገን ሃወርን ካገኘን ዘን ሰከንድን ማግኘት እንችላለን፣ ሚኒትን ማግኘት እንችላለን። ዘን ሌት ሚ ሴይ ሚኒትስ ነው የምንለው። ሚኒትስ ምትል እዚች ጋር ላይ ኤስ ይጨመራል። ሃወርስ፣ ሚኒትስ፣ ሰከንድስ፣ ሚሊ ሰከንድስ ነው የምንለው። ዘን ያው እንደምታዩት ሚኒቱ 20ኛው ደቂቃ ላይ ነው ያለው። አገን ሚኒትስ ኤንድ እዚህ ላይ ደግሞ ስንመጣ ሰከንድስ እንላለን ማለት ነው። ሰከንድስ ማለት እንችላለን። ኤንድ ይኸው ሰከንዱ 59ኛ ላይ ነው። ስቀይረው አሁንም ይቀየራል ማለት ነው፣ ምክንያቱም ሰከንድ ስለሆነ። ሶ በእንደዚህ አማካኝነት ሁሉንም ኢች ኤንድ ኤቭሪቲንግ ያሁኑን እናገኛለን ማለት ነው። ኢን አዲሽን ቱ ዛት ሴትን ማድረግ እንችላለን ማለት ነው። ወደ ሴት ዴት ስንመጣ መጀመሪያ ዴታችንን ሴት እናደርጋለን። ሴት የምናደርገው እንዴት ነው? ከዚህ ጋር ላይ ሌት ዴት which is equal to new date የምትል ቫሪያብል አለች። ስለዚህ ዴት ልና got date dot set let me say full then year then inside this one let me say 2050 ማለት እችላለሁ 2050 and date dot ልና date dot then set months ላስቀምጥ months inside this one let me say 11ኛው ወር ይሁን again date ዶት መንዝ አስቀምጫለሁ። ሌት ሚ ሴይ ዴይ ሴት ዴይ አይ ሚን ሴት ዴይ ላለው ዴቱን የሳምንቱን ቀን ለማስቀመጥ ስፈልግ ሌት ሚ ሴይ 3 ኤንድ ከዚህ በተረፈ ወደ ሃወር መሄድ እችላለሁ ማለት ነው። ወይም ደግሞ ከዚህ ጋር ላይ መንዝ ዴይ አስቀምጫለሁ። ሌት ሚ ሴይ ዴት ላስቀምጥ፣ እዚህ ጋር ላይ ዴት ላስቀምጥ የወሩን ማለት ነው 12ኛ ቀን ላይ ነው ያለው። አገን ዴት ዶት ሴት ልና ሌት ሚ ሴይ ዴይ አገን ሌት ሚ ሴይ ዴይ 3ኛ ቀን ላይ ነው ያለው። አገን ዴት ዶት ሌት ሚ ሴይ ሃወር ላስቀምጥ ሴት ሃወርስ አገን ስንተኛው ሰዓት ይሁን ሌት ሚ ሴይ 16ኛ ሰዓት ኤንድ ዴት ዶት ሴት ዘን ሚኒት ላስቀምጥ ሚኒትስ ላስቀምጥ ኤዲት ለማድረግ ስለሆነ፣ ምክንያቱም የሴት ትልቁ ቫሊዩ ወይም ፐርፐዙ ያለውን ቫሊዩ ኤዲት ማድረግ ነው ወይም ካለው ውጪ መስራት ስለሆነ ማለት ነው። ሌት ሚ ሴይ 45ኛው ደቂቃ ላይ ይሁን ዘን ሰከንድም መጠቀም እችላለሁ። ዘን ፋይናሊ ሌት ሚ ሴይ ዶክመንት ዶት ታይትል እና ዲስፕሌይ ላድርግ ዘን ዴት ነው የምለው። ዘን ይህንን ኤክስኪዩት ሳደርገው ምን ዲስፕሌይ ይሆናል? ኦኬ ከዚህ ላይ ስንመጣ ዴይ አቬሌብል አይደለም፣ ስለዚህ እችን እናጠፋታለን ማለት ነው። ዘን when you are going to make it refresh ይሄ ዲስፕሌይ ይሆናል። ዘን ይሄ ማለት 2050 11 ወሩ 11ኛ ቀኑ 12ኛ ሃወሩ 16ኛ
ሚኒቱ 45ኛ ነው። ዘን ሪፍሬሽ ስናደርገው ይሄን ይመጣል። ዘን ምንድን ነው የሚሆነው? ሪፍሬሽ ነው የምናደርገው። ስለዚህ ሪፍሬሽ ማለት ያለውን ዴት ወይም ከኮምፒውተራችን የሚወስደውን ቀን ቀይረን በራሳችን የማስቀመጥ ሂደት ነው ሴት የምንለው። ይኸው እንዳያችሁት 2050 አስቀምጫለሁ፣ 11ኛ ወር፣ እነዚህን ፓራሜትሮች ወስደን ዘን ዳይሬክትሊ ዲስፕሌይ የሚያደርግልን ወይም ሪተርን የሚያደርግልኝ ይሄኛውን ሪዛልት ይሆናል ማለት ነው። ሶ ስለ ሴት እና ጌት ዴይ ያየነው ይሄንን ይመስላል።